ኢትዮጵያ በተያዘው በጀት ዓመት 300 ሚሊዮን ኩንታል በላይ የስንዴ ምርት ለማምረት እየሰራች ነው የምትገኘው። እንደምን አላችሁ የተወደዳችሁ ተመልካቾች? በዛሬው የአዲስ ቀን መሰናዷችን የስንዴ ምርትና ምርታማነትን ማሳደግ ላይ ትኩረት አድርገን መረጃዎችን ለተመልካቾች አደረስን። በተለይ በዚህ ደግሞ ኢትዮጵያ ባለፉት ዓመታት የስንዴ ምርትን ወደ ሀገር ውስጥ በማስገባት የምታወጣውን የውጭ ምንዛሬ በመቀነስ በሀገር ውስጥ ያላትን ምርትና ምርታማነትን በማሳደግ ደግሞ የምግብ ፍጆቷን በራሷ አቅም ለመቻል የምታደርገው ጥረት ምን ላይ ነው የሚገኝ የሚለውን በዛሬ አዲስ ቀን መሰናዷችን የሀገር ጉዳይ አድርገን በሰፊው መረጃዎችን ለእናንተ አጋራናችሁ። ባለፈው በጀት ዓመት ከ230 ሚሊዮን ኩንታል በላይ የስንዴ ምርት በማምረት በመኸር እርሻና እንዲሁም በበጋ መስኖ ልማት ማለት ነው ለሀገር ውስጥ ፍጆታ በዘለለ ለውጭ ሀገራትም እንዲሁ መላክ ላይ ትኩረት አድርጋ ስትሰራ ቆይታለች። በዚህ በጀት ዓመትም እንዲሁ 7.7 ሚሊዮን በላይ ሄክታር መሬትን በስንዴ በመሸፈን ከ300 ሚሊዮን ኩንታል በላይ ምርት ኢትዮጵያ ከስንዴ ታገኛለች ተብሎ ይጠበቃል። ታዲያ ይህንን ምርትና ምርታማነት በማሳደግ ደረጃ አሁን ላይ የተሰሩ ያሉ ስራዎች ምን ያክል በቂ ናቸው፣ በቀጣይስ ምን መስራት ይጠይቃል የሚሉ ጉዳዮችን በማንሳት ነው ወደ እናንተ መረጃዎችን ያደረስነው። በዶት ስትሪምም እንዲሁ ባሉን የማህበራዊ ሚዲያ አማራጮቻችን በተለያየ መንገድ ይህ ጉዳይ ወደ እናንተ ይደርሳል። እንድትከታተሉት ከወዲሁ ጋበዝናችሁ።